سابوا عيالهم في لندن مع الشغالات، والمشكلة مو هنا، المشكلة إنه الشغالات شردوا وسابوهم في الهايد بارك. تركوا أطفالهم في لندن مع الخدم وسافروا إلى باريس. يعني هم في غربة وتركوهم مع الخدم في غربة وسافروا إلى غربة ثانية. ሰሞኑን መነጋገሪያ የነበረው የመዳም ቅመሞች ያደረጉትን ጉድ ዓለምን ጉድ ያስባለ በተለይ ደግሞ አረቦች ሚዲያ ላይ በከፍተኛ መነጋገሪያ የሆነ ጉዳይ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን መነጋገሪያ የሆነ ጉዳይ ነው። ብቻ በህግም ጭምር እየተከታተሉት ያለ ጉዳይ ነው። ይህ የተደረገው ደግሞ ለድርጊቱ ዋነኛ መንስኤ የሆኑት የመዳም ቅመሞች ናቸው። ሁለት የመዳም ቅመሞች ወደ ለንደን ከመዳሞቻቸው ጋር ተሳፍረው ልጆቻቸውን ጥለው በመጥፋት እንግዲህ የመዳም ልጆች የለንደን መንግስት አልሰጥም በሚል ትልቅ ክርክር ውስጥ ገብቷል። ቪዲዮውን ላሰማችሁና ከዛ እኔ ደግሞ ትርጉሙን እመለስበታለሁ። ቪዲዮውን ላይክ እያደረጋችሁ ስሙት። حريم ثنتين تركوا أطفالهم في لندن وسافروا إلى باريس. لي يومين يا جماعة الخير أنا أقرأ هذا الموضوع ومستغرب منه. حريم خليجيات ثنتين تركوا أطفالهم في لندن مع الخدم وسافروا إلى باريس. يعني هم في غربة وتركوهم مع الخدم في غربة وسافروا إلى غربة ثانية. أنا مستغرب يا جماعة الخير، شلون كيف الأم فكرت وشلون قدرت أنها تخلي عيالها في غربة ومع الخدم ويسافرون إلى غربة ثانية. طيب ما فكرتي إيش بيصير عليك؟ يمكن تتأخرين، يمكن تصيدش مشكلة علشان روحتش حق الشنطة الماركة هذه اللي ضحيتي فيها عشان عيالك. ما فكرتي إيش بيصير على عيالك؟ طيب يا جماعة الخدم هذيلا إيش ردوا وتركوا العيال، ولولا رب العالمين سخر لهم بنتنا القطرية الأم حصلتهم وبلغت السلطات البريطانية واتخذوا الإجراء معاهم، ولا كانوا العيال هذيلا يمكن حتى من مخطوفين أو تاجروا في أعضائهم. يعني هذه الأمهات ما فكروا في الأشياء هذه كلها. أنا والله ما عندي كلام يا جماعة الخير. يعني أنا لي يومين لين أمس قريت الموضوع أنها فعلا في قطرية حصلتهم وبلغت السلطات البريطانية. لكن سؤالي يا جماعة، السؤال اللي يطرح نفسه فعلا، هل إحنا وصلنا للمرحلة أن الأم تستغنى عن عيالها عشان ما ባባ ያወራውን ሰምታችኋል። አብዛኛው ነገር እንግዲህ እናቶች ላይ ያጠነጠነ ጉዳይ ነው ያወራው። ምክንያቱም እንዴት እናቶች ልጃቸውን በዚህ ሁኔታ ትተው ይሄዳሉ ብለው እናቶች ላይ ነበረ ቁጣውን ሲያወርድ የነበረው። በአጠቃላይ ይህ የተደረገው ምንድን ነው የሚለውን ልመለስና ወደሱ ልምጣ ማለት ነው። ያው ሁለት አረቦች ናቸው፣ ሁለት እህታማሞች ናቸው። ከልጆቻቸው ጋር ከሰራተኛቸው ጋር ሰራተኛዎቹን ሁለቱም ይዞ ልጆቻቸውን ይዞ ወደ ለንደን ይጓዛሉ ማለት ነው። ከዚያም ወደ ለንደን ሲጓዙ ውድና የቅንጦት የሆነውን የህርም ቦርሳ ለመግዛት ወይም ደግሞ እንትን ለማድረግ ለማምጣት ከዛ ልጆቻቸውን ከሰራተኞቻቸው ጋር ትተው ወደ ፓሪስ ያመራሉ ማለት ነው። እንግዲህ ቦርሳውን ለመግዛት የሄዱት ወደ ፓሪስ ነው። እዛ ሂደው ነው ቦርሳውን ለመግዛት። ሰራተኞቹ ከልጆቹ ጋር ያሉት የት ነው? ለንደን ውስጥ ማለት ነው። ከዛ በኋላም ሰራተኞቹ ልጆቻቸውን ይዞላቸው ነበረ ሲሄዱ። ልክ አረቦች እንደሄዱ ደግሞ ለንደን ውስጥ የነበሩ ሁለቱም ሰራተኞች ልጆቻቸውን እዛው ጥሎላቸው ይሄዳሉ፣ ይጠፋሉ ማለት ነው። ከዛ ለንደን ውስጥ የሚገኘው ታዋቂው ሃይድ ፓርክ የሚባለው ውስጥ ነው ለብቻቸው ልጆቹን ጥለው ያጠፉት። ከዛ እነሱ ከጠፉ በኋላ ልጆቻቸው እጅግ በጣም በቃ ይራባቸዋል፣ ፓምፐርሱ ሊያቃጥላቸው ይችላል። ብቻ ልጆቹ በጣም እያለቀሱ ነው። ያው በሰዓቱ ረጅም ሰዓት ሊሆን ይችላል እንትን ያሉት ትቷቸው የሄዱት። ከዛ የሚያለቅሱትን ሰምቶ ፖሊስ ያገኛቸዋል ማለት ነው። እነዚህን ልጆች ፖሊስ አንስቶ ይወስዳቸዋል። የህፃናት ጥበቃ ህግ መሰረት ልጆቹን በቁጥጥር ስር አውሎ እንግዲህ ምርመራም ደህንነታቸውን ጠብቆ ምርመራ ያደርጋል ማለት ነው። እነዚህ ልጆች ከየት ነው የመጡት፣ እንዴት ነው የመጡት የሚለውን ምርመራ ያደርጋል ማለት ነው። እንግዲህ
ምንም እንኳን የሀገሪቱ ኤምባሲ ጣልቃ ቢገባም ጉዳዩ አሁንም በህግ እየተከታተሉት ይገኛሉ። ማለትም ለሁለቱ ወላጆች መጥተው ልጆቻቸውን ቢጠይቁም እንግዲህ የለንደን ህግ ታውቁታላችሁ። ለልጅ ያላቸውን ቦታ ለልጅ ምን ያህል ቦታ እንደሚሰጡ ታውቃላችሁ። እነሱን ደግሞ አይሰጣቸውም። ልጃችሁን ጥላችሁ ሂዳችኋል በማለት እነዚህን ወላጆች ከልጆቻቸው ጋር ተለይተው አሁን ጉዳያቸውን በህግ እየተከታተሉ ይገኛሉ ማለት ነው። ለዚህ ሁሉ ሰበብ ማን ነው? እና የመዳም ቅመም ናቸው ማለት ነው። እንዴ እኛንማ ለንደን ወስዶን እንዴት ከልጅ ጋር እንቃጠላለን ብለው ቅመሞችዬ ልጃቸውን ጥለው የመዳም ልጆችን ጥለው ብን ብለው ጠፉ። ግን እኔ አንድ ሁለት ነገር ነው ያሰብኩት። ለህይወታቸው ያው መጥፋታቸው ተመራጭ ቢሆንም ግን ደግሞ ለህሊናቸው ረፍተስ ልጆቹን ጥለው እዛ ማንም የላቸውም ማለት አስባችሁታል? ከለንደን ፓሪስ ተሳፍረው እነዚህ ሰዎች እስከሚመጡ ድረስ እነዚህ ህጻናቶች ምን ይሁኑ ብለው ነው ሁለቱም ተመካክረው ጥሏቸው የሄዱት። ሀቂቃ ያሳዝናል። አንዳንዴ ብንተሳሰብ ብናስብ መልካም ነው ወይ? እንደዚህ ልጅን የሚያህል ነገር ጥለው ሄዶ እነዚህ ሰዎች እንዲንከራተቱ እንክልት እንዲደርሰባቸው ከልጆቻቸው ጋር እንዲለዩ አድርገን ከዛ በኋላ እነዛ የጠፉ ሰዎች ርስቃቸውስ እንዴት ነው? እዚህ ጋር የሰሩት ወንጀል ከዛ በኋላ እነሱ ሂደው ጥሩ ርስቅ ይቀጥማቸዋል። ወላሁ አለም። ግን አንዳንዴ ቆም ብለን ብናስበው መልካም ነው። እናቶችስ ግን እኔ እንጃ ምን ያህል እምነት ቢኖራቸው ነው። በነገራችን ላይ አረቦች ግን ያደርጉታል። እምነት አላቸው። በቃ ለልጆቻቸው ምንም እንትን ስላልሆኑ አምጥተው ወልደው ራሱ ቀጥታ ልጃቸውን ለሰራተኛ አይደለም የሚሰጡት። ብቻ ብዙዎቹ ግን እየተወቀሱ ያሉት ወላጆችን ነው። እንዴት ልጆቻቸውን አምነው ጥለው በዛ ላይ ሁለቱ ነው ለምን ሄዱ? አንዷ እህትዮ አንዷ ቀርታ አንዷ የሚያስፈልጋቸውን ነገር ለሁለቱም ገዝታ መምጣት ትችል ነበር። እንዴት ሰራተኛ አምና በዚህ ልክ ይሄን ያህል ቦታ ርቀት ተሳፍረው ሄዱ የሚለው ደግሞ እናቶቹ ላይ ትልቅ ተቃውሞ ቀርቦባቸዋል። ሰራተኞቹንም ደግሞ እንዳይታመኑና የትም ሲሳፈሩ በጣም በጥንቃቄ እንዲጠብቋቸው ነው መረጃው በስፋት እየተሰራጨ ያለውና በጣም ከባድ ነው። ራሳቸውን ያወቁ ነገር ቢሆን ምናምን አሪፍ ነበር፣ ግን የአራስ ቤት ህጻናቶች ናቸው ጦሎ የጠፉት። ብቻ አንዳንዴ ለኛ ለተሻለ ርዝቅ ስንፈልግ የሰውንም ደግሞ ድንበር ባላለፈ መልኩ ቢሆን የተሻለ ነው። በዚህ ልክ ደግሞ አስቸጋሪ ነው። ይኸው እስካሁን ድረስ እነዚህ እናቶች ከልጆቻቸውም ጋር አልሆኑም፣ ሀገራቸውንም አልሄዱም። እዛው የሰው ሀገር ላይ ሆኖ እንግዲህ ጉዳያቸውን ከመንግስት ጋር እየተከታተሉ ይገኛሉ ማለት ነው። እና ቅመሞችዬ ድንበር የሚያልፍ ነገር እንዳትሰሩ ማለት እኔስ ብሆን የሚለውን ነገር አንዳንዴ እንትን ብንል መልካም ነው። እኔ ብሆንስ ነገ እኔ ላይ ይሄ ነገር ቢደርስስ አስባችሁታል? ወላሂ በጣም ከባድ ነው። እናት የሆነ ሰው ብቻ ነው የሚረዳው በሰዓቱ። ያው በቃ ለንደን ገባንና መጥፋት አለብን የተሻለ ሀገር ገባን የሚለውን ወዲያው እኮ ተይዞ መመጣት አለ። በምን ምክንያት እንደሚመጣ አይታወቅም። እኔ ብሆን የሚለውን አንድ ነገር ስናደርግ እኔ ላይ ቢሆን የሚለውን ብናስቀድም የተሻለ ነው። ለማንኛውም ያው ሰሞኑን መነጋገሪያ ሆኖ እየተሰራጨ ያለው ቪዲዮ ምንድን ነው ብላችሁ ኮሜንት ላይ ስጠይቁ አይቻችኋለሁ። ይኸው ነው፣ ሌላ ነገር አይደለም። እና ይህን ይመስላል የመነጋገሪያው ቪዲዮ። በሌላ ጊዜ ደግሞ በሌላ መረጃዎች ተመልሼ እስከምመጣ በያላችሁበት ሰላም ሁኑልኝ። ወሰላም